ቦጋሌ ይባላል ጠንቋዩ። ይሄ የምታዩት ጠንቋዩ አሁን በሰሜን ሸዋ ይሄ እዚህ ጋር ያለው ይሄ ኮፍያ ያደረገው ነው ጠንቋዩ። መጀመሪያ ላይ ያለው ሳይሆን ከዚህ ከብሩክ ያጠገብ ያለው ጋቢ ያደረገው ነው ጠንቋይ ቦጋሌ ይባላል። እነዚህ የአማራ ፋኖ በሸዋ አመራሮች ናቸው። የነ እንትና ቡድን የነበረው ማለት ነው። እንዴት ነው እዚህ የተገኛችሁት ብዬ ኢንጂነር ደሳለኝ ሳነጋገሩ ምንድነው ያለኝ? አንድ ጊዜ አለ እነ ማነው ስማቸው እነ መከታው ለእርቅ ጉዳይ ይባልና ሀገሬው ፈልጎን የሆነች ከተማ ላይ ጠቅሶልኛል። ዝርዝሩን እጽፍላችኋለሁ፣ አስታውሻለሁ፣ አውቃለሁ። እዛ ተገኝታችሁ ካልታረቃችሁ ተባልንና ሄድን። በቃ እርቅ ከሆነ ምን እናደርጋለን ብለን ሄድን። እኛም አመራሮቹም ሄድን፣ ከእነሱም ይመጣሉ ተብለን ሄድ ነው። እዛ ስንደርስ በሬ ታርዷል፣ ሰንጋ ታርዷል፣ ቄጤማ ተዘጋጅቷል፣ ቄጤማ ተጎዝጉዟል። ቁጭ ብለን እያለ ወዲያውኑ የነ መከታው ሰዎች ተነስተው ይሄዳሉ። በቃ ብድግ ብለው ምንም እርቁ ሳይጀመር ምንም ሳይባል ምንም ነገር ምንም ሳይበሉ ተነስተው ይሄዳሉ። እነሱ ከሄዱ በኋላ ምንድነው ተብሎ ቢጠየቅ ምን ቢባል ምንም በቃ ልቀቁ ተብለን ነው ብለው እነሱ ለቀዩ። እነሱ በለቀቁ ጊዜ ወዲያውኑ እግር በእግር መከላከያ መጥቶ ገጠመን። በቃ ፍዳ መከራ እሳት ነደደብናል። በዚህ ተሰባስበን በዚህ ተበታትነን እንደገና ኃይል ሰብስበን ምን የምትባል ከተማ ገብተን እዛች ከተማ ላይ ኮቾሮ እየበላን ምን እያልን ኃይላችንን ሰብስበን እያለ ተራበቃ ገበሬው እንትን ሰራዊቱ ተራበ። ምክንያቱም ጉልሌ የተሰራ ነው። በኋላ ካህናት መጡ። ምን አሉ? ብትታረቁ ብላችሁ አይደል ያመጣችሁ? አሁን እኛ መጣን፣ ግን መከላከያ ሊመታን ነበረ ስንል ይሄ ሰውዬ መጣ። እኛም ምን በላው አተናል፣ ምን ብለው አተናል። ሰውዬው ይሄ ነው፣ ቦጋሌ ይባላል። የሰሜን ሸዋ ዋና የጠንቋዮች አለቃ ይሄ ሰው እና መጣና አነጋገረናል። ሌሎችም የሚበሉትን ይብሉ፣ እናንተ ቤቴ ኑና ባካችሁን አለ። ምን እንደሆነ አላወቅንም፣ ማን እንደሆነ አላወቅንም። እሺ አለና ሄድን። እርቦናል። እዛ ከሄድን በኋላ በጋረደልን ምን አለ የሚጠጣ ሁላ ቀረበ። ምን አለ ከዛ ልጁ እየመጣ ያነሳናል። አስክሬ ፎቶ ያነሳናል። ይሄ ነገር ምንድነው እንላለን። በኋላ ከወጣን በኋላ ምንድነው ብለን ስንጠይቅ ሰውየው እኮ ጠንቋይ ነው፣ በጣም አጋንንት ሳቢ ነው አሉ። በአስቸኳይ ብለን ከዛ ምን እናርግ እያልን እንደገና መከላከያ መጣና አሳደደን። የምንገባበት አጣን። ኃይላችንን አሰባስበን ከዛ ቦታ ሄድን። ከስንት ጊዜ በኋላ የብልጽግና ሰዎች ያንን ፎቶ አወጡት፣ ያን ፎቶ ለቀቁት። ሀብታሙ አያሌውም የሚለቀው ይሄ ነው። ይሄ ሰውዬ ያምጣልኝ እንግዲህ ቦጋለ በመለስ ዜናዊ ጊዜ ወደ ሰሜን ሸዋ ከሄዱት በኢህአዴግ ጊዜ ከሄዱት ደንበኛ ጠንቋዮች አሉ። አሁን እነ እስክንድር በሬ ሰንጋ የሚያገቡት ለዚህ፣ እነ መከታው ሰንጋ የሚያገቡት ለዚህ። አሁን ምርኮኞቹን ስትጠይቋቸው በዛ በኩል በእነ እስክንድር በኩል ያሉት ምርኮኞች መጀመሪያ ፓንታቸው ይሰበሰባል። የሁሉም ፓንት ይሰበሰባል። የሁሉም ፓንት የውስጥ ሱራ የውስጥ ሙታንቲ ይሰበሰብና የተዋጊዎቹ እዚህ ቤት ይሰጣል። ይሄ ሰውዬ የሚያደርግበትን ያደርግና ይሰጣቸዋል። ልጆቹ ያን ፓንት ከታጠቁ በኋላ ብረር ነው በቃ የሚላቸው። ብረር ሂድ ነው። እዚህ በዚህኛው በኩል ያሉት ደግሞ እንዴት እንዋጋለን፣ ወንድሞቻችን ላይ እንዴት እንተኩሳለን፣ ያጎት ልጅ እዛ አለ፣ የወንድም ልጅ እዛ አለ፣ የእህት ልጅ አለ፣ አባት እዛ አለ፣ እዚህ አለ። እነዚህ እዛ ደውለው ኧረ እባካችሁ አንዋጋጋ፣ ኧረ እባካችሁ ለአንድ ሰው ብለን ለእስክንድር ብለን አንገዳደል፣ እኛ አንድ ነን፣ እሱ በኋላ ይወጣል ይሄዳል፣ እኛን እንደምን ምንቃባው። እነዛ ግን ደምህን ነው የምጠጣው ነው የሚሉት። እነዛ ፓንቱን በውስጥ ሱሪ ላይ ነው ነገሩ የሚሰራው ማለት ነው። የሄዱትን ልጆች ኢንተርቪው ሰምቻለሁ፣ አይቻለሁ። 1 30 20 ሆነን እንድናድር እንደረጋለን። ከዚያ በኋላ ከሌሊቱ 7 ሰዓት 8 ሰዓት 9 ሰዓት አካባቢ እንደ መብረቅ እንደ ነጎድጓድ
ጨለማ በቃ የሲኒማ እንደሚታይ እንትን ይመጣል። ያ ሰውየው አጅሎ የተባለው መንፈስ ይሳባል፣ አጋንንቱ ይሳባል። ከዛ ሲወጡ ወይ እዚህ ጋር ተነቅሰዋል፣ ወይ እዚህ ጋር ተነቅሰዋል፣ ወይ እዚህ ጋር ተነቅሰዋል። ቁጥር ነው የተነቀፉት። መጥቶ የነቀሳቸው የለም፣ መጥቶ እንትን ያላቸው የለም። ግን የተነቀሰ ነገር ነው የሚያገኝ። ከዛ በኋላ በቃ አለቀ። የነ አቶ አሰግድ የት ናቸው ነው ብቻ አሰግድ የት ነው ያለው? ደሳለኝ የት ነው ያለው? ምን ትሰራ ያለው? የሚሰራው ይሄን የሚያደርገው ይሄን የብአዴን ባለስልጣናት ምናምን በአጠቃላይ እንዲሉት ይጋ ሂዱ ካላላቸው አይዱ፣ ተዋጉ ካላላቸው ቀኑን የሚመርጥላቸው ይሄ ሰው አሁን በቅርብ ምን ሆነ? ይሄ ሰውዬ ያለበት ቦታ እንደመከታው ሄደው ያንን አስለቅ እነዛኞቹ የነ ደሳለኝ ወደኋላ ብለውላቸው ምን ካሉ በኋላ ይሄ ለመከላከያ ለቀው ይሄዳል። ከዛ ህዝቡ ይመጣና በዛ ሀገር ውስጥ ይሄን የመሰለ ቤት ከየት ተገኘ ብለው ምንድነው ይሄ ሲል አይ ለመከታው ፋኖ ለፋኖቹ ንቅሳት የሚሰራው በፓንታቸው ላይ ጥይት እንዳይመጣቸው ምናምን ብሎ ድግምት የሚሰራው ወደ ጦርነት ሲገቡ እንደብዶ ነው እንዲገቡ የሚያደርገው ይሄ ነው እና አጋንንት የሚስብ ነው፣ ሰይጣን የሚስብ ነው፣ ጋኔን የሚስብ ነው ብለው ይነግሩታል ለመከላከያው። መከላከያው ደግሞ አላወቀም። እንግዲህ አውቆም ሊሆን ይችላል፣ እግዚአብሔር ስራ ሊሆን ይችላል። ይሄና ከነመጠንቆያ መሳሪያው ከነምናምናም ያወድመዋል። ያን በአጠቃላይ ያወድመበታል። በኋላ የሚያውቁት መከላከያዎች መጣው። የዚህኛው መከላከያ ማን ካለ ሸዋን ሽባ አድርጎ ያዘ። ሸዋን አስሮ ያዘ። በሬ የሚቀለብ ደም የሚቀለብ አጋንንቱን ዲያብሎስን ስሙ አምጥቶ ጉድ የሚያደርግ በዚህ በኩል ያሉት ደግሞ ጸሎት ላይ ስላሉ ምህላ ላይ ስላሉ አባቶች አብረዋቸው ስላሉ ውጊያው የመንፈስ ሆኖ አሁን ያንን የነሱን ጉዳይ አምጥተው እነዚህ ተረበው እዛ ቤቱ የገቡትን አድርገው ፖለቲካ ሰሩ። በአጠቃላይ በሸዋ አምጡትና ሁላችሁም ተናገሩ። ታውቃላችሁ ፍርድ የሚሰጠው ጠንቋይ ጋር ነው፣ ክስ የሚካሄደው ጠንቋይ ጋር ነው። አፈርኩ ነው። እውነቴን ነው የምላችሁ። እንደዚህ አይነት ትግል ላይ ደረሰን። ቪው መቁጠር ላይ አያችሁት? የሚዲያ ትግል ሄዶ የት እንደሚደርስ እኔማ ከምን ምክንያት ነው ብዬ ሁሉ አሰብኩ። ኦኬ እንዳሉት በመቶ ሺዎች ላይቭ ባይከታተላቸው ነገር ግን ብዙ ሰው ግን አይቶታል። እንዳሉት በመቶ ሺዎች ላይቭ ያያቸው ሰው የለም። ግማሽ ሚሊዮን አየን እንዳሉት እሱ ውሸት ነው። ታውቁኝ ዩቲዩብ ላይ ነው የምንሰራው እናውቀዋለን። ከ30 ሺህ አይበልጥም። ግን ብዙ ሰው አይቶታል በየሚዲያዎቹ ላይ በመቶ ሺዎች በ200 ሺዎች ከዛም በላይ ሊሆን ይችላል። እንደዛ ታይተዋል። አይ ቲንክ በቂ መሰለኝ። ምንድነው ከጠቅላይ ሚኒስትሩ ቪው ጋር ያነጻጸሩ? እሺ ይሄ ይበልጣል፣ አገዛዛን ቀጥቅጦ ይበልጣል በቪው። so what ምንድነው ሊተላለፍ የተፈለገው? ማለት ህዝቡ ከኛ ጋር ነው ህዝቡ ከኛ ጋር ነው። ይሄ መለኪያ ነው። እውነት ያን ያረጋግጣል። ድሮም እኮ የመንግስት ሚዲያዎች እኮ ተመልካች እኮ የላቸውም። መች ኖሯቸው ያውቃል? በኢህአዴግ ጊዜ ይህን ዘገባ የሰሩት ሰዎች የመንግስት ሚዲያ ላይ በሚሰሩበት ጊዜ ማንም ያውቃቸዋል? የለም። ሁሉ ጊዜም ቢሆን የፖለቲካ ማህበረሰቡ ተቆሙ ላይ